አባይ ወይም ናይል ወንዝ 6700 ኪሎ ሜትር ያህል ርቀት የዓለም ረጅሙን ጉዞ ያደርጋል። በዚህ ጉዞ ውስጥም በቀጥታ ወሰናቸውን አቋርጦ የሚያልፍባቸው መሆኑ ወሰናቸውን ሳይነካ ግብር የሚከፍሉለት አነስተኛ ወንዞች ያላቸው 11 ሀገራት አሉ። የሚገርመው ሁሉም ሀገራት ዝናውንና ጉልበተኝነቱን ከመመስከር ያለፈ ተጠቅመውበታል አይባልም። በግዛቱ ውስጥ ከሚገኙት መካከል የግብፅን ያህል አቅሙን አሟጦ የተጠቀመበት አገር አይገኝም። ከእርሷ በመቀጠል ሱዳን በናይል ወንዝ ላይ የተሻለ ተጠቃሚ ናት። ከዚያ ባለፈ 85 በመቶ የሚሆነውን የውሃ መጠን የሚመግበውን አባይን ከአብራኳ የምትወልደው ኢትዮጵያ በወንዙ ላይ ምንም አልተጠቀመችበትም። ለታችኛው የተፋሰሱ ሀገራት ለእርሻ ሥራ የሚሆነው ለማፈርም የሚሄደው በአብዛኛው ከአባይ ወንዝ ነው። ናይል እንዲያው ስሙ ብቻ እንጂ በተለይ ለላይኛው የተፋሰሱ አባል ሀገራት ምንም ፋይዳ አልሰጠም። በናይል ላይ የተገነቡት የኤሌክትሪክ ኃይል ማመንጫ እንኳ ከአንድ እጅ ጣቶች ቁጥር አይበልጡም። የላይኛው የተፋሰሱ ሀገራት አቅም ማነስና የታችኞቹ የተፋሰሱ ሀገራት የላይኞቹን አንድም የልማት እንቅስቃሴ እንዳያከናውኑበት ተጽዕኖ ሲያደርጉ መቆየታቸው ከናይል ጋር የማይመጣጠን ተግባር እንዲያከናውኑ አድርጎ ቆይቷል። እንኳን በግዙፉ ናይል ይቅርና የቀናነትና የትብብር መንፈስ ካለ እጅግ በበዛ እጅ ከእርሱ በሚያንሱት ላይም በርካታ የኃይል ማመንጫ ግድቦችን መገንባት ከተቻለባቸው አብነቶች ይህ ትርክት የዳኑብን ወንዝ በማንሳት በትብብር ከመልማት ተቃራኒ ለተሰለፉቱ በጎን ይመክራል። ከናይል ወንዝ በርዝመቱ 3 እጥፍ አካባቢ ከሚያንሰው የአውሮፓውያን የትብብር መገለጫ ነው ዳኑብ ወንዝ። ዳኑብ ድንበር ተሻጋሪ ወንዞችን በጋራ የመጠቀም ትልቅ ማሳያ እንደሆነም ይነገርለታል። ዳኑብ የምስራቅና ምዕራብ አውሮፓ ሀገራትን የሚያስተሳስር ወንዝ ነው። በአውሮፓ ውስጥ ከሚገኙት ወንዞች መካከል በርዝመቱ ሁለተኛ ነው። የሚቀድመው ቮልጋ ወንዝ ብቻ ነው። ዳኑብ ወንዝ 2850 ኪሎ ሜትር ርቀት ይጓዛል። በዓለም በርዝመቱ በ21ኛ ደረጃ ላይ ለሚገኘው ዳኑብ ከ300 በላይ ወንዞች ግብር ይከፍሉለታል። በዳኑብ ወንዝ ተፋሰስ ውስጥ ከ80 ሚሊዮን በላይ ሕዝብ የሚገኝ መሆኑን የሚዘረዝሩት የሃይድሮሎጂ መዛግብቶች አጠቃላይ የዳኑብ ወንዝ ተፋሰስ 817000 ኪሎ ሜትር ስኩዌር የሚሸፍን መሆኑንም ይጠቅሳሉ። እነዚሁ መረጃዎች በዳኑብ ወንዝ ሀተታቸው የምስራቅና ምዕራብ አውሮፓ ሀገራት በወንዙ ግዛት ውስጥ የሚገኙ እንደሆነ ገልጸው ከነዚህ መካከልም ሃንጋሪ፣ ሮማኒያ፣ ኦስትሪያ፣ ስሎቬኒያ፣ ክሮሺያ፣ ስሎቫኪያ፣ ቡልጋሪያ፣ ጀርመን፣ ቼክ ሪፐብሊክ፣ ሞልዶቫ፣ ዩክሬን፣ ሰርቢያ፣ ቦስኒያና ሄርዞጎቪና፣ ጣሊያን፣ ስዊዘርላንድ፣ አልባኒያና ፖላንድ የዳኑብ ወንዝ ተጋሪ ሀገራት ስለመሆናቸው ይጠቅሳሉ። ወደ ናይልና የተፋሰሱ ሀገራት ወጥተን የዳኑብን አብነት ስናወሳ ዳኑብ ወንዝ እንደየሀገራቱ ተፈጥሯዊ አቀማመጥና ባህሪ ጥቅም ላይ በመዋል በምሳሌነቱ የሚጠቀስ መሆኑ የመጀመሪያውና ቀዳሚው ጉዳያችን ይሆናል። ዳኑብ በተራራ ሰንሰለቶች ውስጥ የሚያልፍ በመሆኑ ለኃይል ሃንጋሪ ሙሉ ለሙሉ በተፋሰሱ ግዛት ውስጥ የምትገኝ ቢሆንም የገነባቸው 28 ሜጋዋት ኃይል የሚያመነጭ ግድብ ብቻ ነው። ኦስትሪያ በዳኑብ ወንዝ ላይ 78 ትልልቅ የኃይል ማመንጫ ግድቦችን ገንብታለች። 70 በመቶ የሚሆነውን የአገሪቱን የኃይል አቅርቦትም የምትሸፍነው በዳኑብ ወንዝ ላይ ከገነባቻቸው የኃይል ማመንጫ ግድቦች ነው። 14200 ሜጋዋት ያመነጫሉ። የዳኑብ ወንዝ የላይኛው ተፋሰስ ለኃይል ማመንጫ የታደለ የቦታ አቀማመጥ የተቸረው በመሆኑ ምክንያትም የአውሮፓ ሀገራት የትብብር መገለጫ ለመሆን አብቅቶታል። በወንዙ የመጀመሪያው 1000 ኪሎ ሜትር ርዝመት ላይ 59 ግድቦች ገንብተውበታል። የሃይድሮሎጂ መዛግብቶች እንደሚያተቱት የዳኑብ ወንዝ በአማካይ በ16 ኪሎ ሜትር ርቀት ላይ አንድ ግድብ ተገንብቶበታል። በተለይ ኦስትሪያ በዓመት ከምትጠቀመው የኃይል አቅርቦት መካከል 60 በመቶ የሚሆነው ከውሃ የሚገኝ ነው። ከዚህ ውስጥ ደግሞ 20 በመቶ በዳኑብ ወንዝ ላይ ከገነባቻቸው ግድቦች የሚገኝ መሆኑን መዛግብቱ አስፍረዋል። ስሎቫኪያም ከውሃ ኃይል የምታገኘው ኃይል 16 በመቶ አቅርቦት የሚሸፍነው ከውሃ ሲሆን 11 በመቶ ደግሞ ከዳኑብ ወንዝ የሚመነጭ ነው። በዚህ ወንዝ ላይ ከተገነቡት ግድቦች መካከል አይረንጌት 1ና 2ን በግዙፍነቱ የሚስተካከለው የለም። ግድቡ ድንበር ተሻጋሪ ወንዞችን በጋራ የመጠቀም ትልቅ ማሳያ እንደሆነም በውሃ ድርሳናቱ ተመዝግቧል። በሰርቢያና ሮማኒያ የሚተዳደር ሆኖ
2 ግድቦች ያሉት ነው። ሰርቢያ 37 በመቶ ኃይል ስትጠቀምበት፣ ሮማኒያ ደግሞ 27 በመቶ ድርሻ አላት። ሌላኛው አብነት ደግሞ የዳኑብ ወንዝ ተፋሰስ አገራት ዛሬ የደረሱበት ውጤት በቀላሉ ያልተገኘ መሆኑን የተመለከተ ነው። በብዙ የጥቅም ግጭቶች የታጀበ በጽንፈኛ ብሔርተኞች እክል የገጠመው ነበር። በ1989 በአውሮፓውያኑ የሶሻሊዝም ጎራው ሲፈራርስ ከቀድሞዋ ሶቪየት ኅብረት የተነጠሉት አገራት በተፋሰሱ አባል አገራት ላይ መረጋጋት እንዳይኖርና መጠራጠር እንዲሰፍን ወንዙን ተጠቅመውበት እንደነበር የውሃ ኃይል ማመንጫ ግድቦችና የውሃ ፖለቲካን የተመለከቱ ድርሳናት ያውሳሉ። በዳኑብ ወንዝ ላይ የመጀመሪያው ስምምነት የሚባለው በ1856 በአውሮፓውያኑ በፓሪስ የተደረገው መሆኑን የሚያወሱት እነዚህ ድርሳናት እስከ ሁለተኛው የዓለም ጦርነት ድረስም ይሁ የፓሪሱ ስምምነት ትኩረት አድርጎ የነበረው የውሃ መጓጓዣ አገልግሎት እንዲሰጥ የነበረ መሆኑን ያትታሉ። ከሁለተኛው የዓለም ጦርነት በኋላ በ1948 በአውሮፓውያኑ በቤልግሬድ የተካሄደው ጉባኤ በምስራቅ አውሮፓ የነበሩትን የሶሻሊስት ሀገራት እያንዳንዳቸው ግዛታቸው ውስጥ የሚካሄደውን የማጓጓዣ ሥራ እንዲቆጣጠሩ ስልጣን ሰጣቸው። በወንዙ ላይ ለሚደረግ ማንኛውም የመጓጓዣ አገልግሎት የተቆጣጣሪነቱ ስልጣን በአውሮፓ የዳኑብ ወንዝ ኮሚሽን ስር ሆነ። 1980 አጋማሽ ጀምሮ ስለ ውሃው ደህንነትም መጨነቅ ጀመሩ። ወንዙ በከፍተኛ ደረጃ መበከሉ ስጋት ውስጥ ከተታቸው። 4 ታላላቅ ዋና ከተሞችን አቋርጦ የሚጓዝ መሆኑ ቬና፣ ብራሲልቪያ፣ ቡዳፔስት እና ቤልግሬድ በሚሊዮኖች ለሚቆጠሩ ነዋሪዎች ነፃ ንክኪ ውስጥ በመውደቁ ንጽህናውና ህልውናው አደጋ ውስጥ ወደቀ። ያለ ገደብና ከልካይ ለእርሻ ሥራ አገልግሎት እንዲሁም ከፋብሪካዎቻቸው ጋር መነካካቱ ለብክለት ስጋት የፈጠሩ ችግሮች ሆኑ። ከዚህ ባሻገር 13ቱ የተፋሰሱ አባል አገራት በከፍተኛ የህዝብ ቁጥር የሚጠቀሱ ናቸው። የሶቪየት ኅብረት መፈራረስም የወንዙ ክትትልና ቁጥጥር እንዲዘነጋ ያደረጉ ክስተቶች ሆኑ። ይህ የወንዙ ተፈጥሯዊ ሁኔታ ያሳሰባቸው 8 የተፋሰሱ አባል አገራት በ1985 በአውሮፓውያኑ የቡካሪስት ስምምነትን ተፈራረሙ። ስምምነቱ በውሃው ንጽህና፣ በደህንነቱና ክትትልና ቁጥጥሩ ላይ የሚያተኩር ነው። ከዚህ በኋላ በ1994 የዳኑብ ወንዝ ጥበቃ መግባቢያ የሚል ስምምነት በመፈራረም አውሮፓውያን የበለጠ ትብብራቸውን አሳዩ። መረጃዎች እንደሚያሳዩት የተፋሰሱ አባል አገራት እንደ ተፈጥሮ አቀማመጣቸውና አቅማቸው ወንዙን በፍትሃዊነት ለመጠቀም የሚያስችል በጋራ የመልማት ኅብረት ፈጥረዋል። የላይኞቹ የተፋሰሱ አባል አገራት በውሃ ኃይል ማመንጨት ላይ ሲያተኩሩ፣ የታችኞቹ ደግሞ ለአሳ ሀብትና ለመስኖ ልማት ትኩረት ሰጥተው ይሰራሉ። ከዚህ ባሻገር ሁሉም የተፋሰሱ አባል አገራት ለደረቅ ጭነት ማጓጓዣነት ያውሉታል። ልክ እንደ ስዊዝ ቦይ ሁሉ በዳኑብ ወንዝ ውስጥም የሚገኙ አገራትን በቦይ በማገናኘት የውሃ ማጓጓዣ ሥራውን አጠናክረው እየተገበሩት ይገኛሉ። የሁሉም የተፋሰሱ አባል አገራት ዋና ወደቦች ከወንዙ ጋር ግንኙነት እንዲኖራቸው ተደርጓል። በዚህም የፋብሪካ ዕቃዎችና የግብርና ምርቶችን ከባልካን አካባቢ ለማስገባት ትልቅ አስተዋጽኦ እያበረከተ ይገኛል። በተለይ ከጀርመን የፋብሪካ ውጤቶች ወደ ጥቁር ባህር አካባቢ ለማድረስ ትልቅ የመሠረተ ልማት መዘርጋት ያስቻለውን ትብብር ፈጥረዋል። በቬና፣ በቡዳፔስት እና በቤልግሬድ ውሃውን ለፋብሪካ የመጠቀም ዕድል ሰጥቷል። በሃንጋሪ፣ ቡልጋሪያና በሌሎች በእርሻ ላይ ለተሰማሩ የተፋሰሱ አባል አገራት ደግሞ ትልቅ የመስኖ ልማት አማራጭ ፈጥሮላቸዋል። በተለይ የእርሻው ሥራ የሚከናወነው ከወንዙ መነሻ ግማሽ ርቀት ከተጓዘ በኋላ መሆኑ ወንዙን በአግባቡ ከመጠቀም ከፈጠሩት ትብብር የመነጨ መሆኑን የዳኑብ ወንዝ ጠቀሜታ አውሮፓን ከሜዲትራኒያን ባህር ጋር በማገናኘት ረገድ በሚል የተካሄደ ጥናት ጽሑፍ አስፍሯል። በወንዙ መጨረሻ አካባቢ የሚገኙት አገራት ደግሞ በስፋት በአሳ ሀብት ልማት ላይ ተሰማርተዋል። ወንዙን ከ100 በላይ ለሚሆኑ የአሳ ዝርያዎች መገኛ አድርገውታል። ይኸው ጥናታዊ ጽሑፍ እንደሚያስረዳው ከ300 የዳኑብ ወንዝ ገባሮች መካከል 60ዎቹ ለመጓጓዣ አገልግሎት የሚውሉ ናቸው። በአውሮፓ የሚያደርገውን የውሃ መጓጓዣ አገልግሎትም ወደ 35000 ኪሎ ሜትር እንዲደርስ አስችለውታል። በርካታ ሰው ሰራሽ ቦዮችን በመፍጠርም ከአትላንቲክ ውቅያኖስ ጋር ማገናኘት ችለዋል። በዳኑብ ወንዝ ላይ የአውሮፓ ሀገራትን ምጣኔ ሀብት በትልቁ ማሳደግ የቻሉ ግንባታዎች ተካሂዶበታል። በአውሮፓውያኑ 1992 በቼኮስሎቫኪያ የተገነባው ጋቢችኮቭ ግድብን ለመገንባት የዳኑብን ወንዝ 24 ኪሎ ሜትር ከተፈጥሯዊ ፍሰቱ ማስቀየር ግድ ብሏል።
በተፋሰሱ አባል ሀገራትም በኃይል ማመንጫነቱ በትልቅነቱ ተመድቧል። የራሄን ሜዳኑብ ቦይ ደግሞ ጥቁር ባህርን ከሰሜኑ ባህር ጋር በማገናኘት የአህጉሩን ምጣኔ ሀብት እድገት በእጅጉ አፋጥኗል። በሰርቢያ የተገነባው የዳኑብ ቲሳ ዳኑብ ቦይ ደግሞ ትልልቅ መርከቦችን ማንቀሳቀስ ከማስቻሉም በላይ በአውሮፓ 12700 ኪሎ ሜትር ካሬ ስፋት ያለው ለም የእርሻ መሬት መሸፈንና ማልማት ችሏል። በአጠቃላይ ዳኑብ ከረጅሙ ናይል ወንዝ ጋር ሲነጻጸር ከፍተኛ ጥቅም ለተፋሰሱ ሀገራት የሰጠ ነው። ከ11 የማይበልጡት የረጅሙ የናይል ወንዝ ተፋሰስ አባል ሀገራት ምንም ሳይሰሩበት ዘመናት ነግዷል፣ ከግብፅና ሱዳን በቀር። በርዝመትም በመጠንም ብዙ የሚያንሰው የአውሮፓው ዳኑብ ወንዝ ግን 13 አባል ሀገራቱን በሚገባ ተጠቃሚ በማድረግ የትብብር አብነቱን አስመስክሯል። የናይል ተፋሰስ አባል ሀገራትም የዳኑብን ተመክሮ ለመውሰድ እንደየተፈጥሮ ያቀማመጣቸውና የሀገራቱ ምጣኔ ሀብት አቅም ኢኮኖሚያቸውን ሊያሳድጉ በሚችሉበት ሥራ ላይ በመሳተፍ ለትብብር ቦታ መስጠት ቢችሉ የአባይ ልጅ ውሃ እንዳይጠማው ማድረግ በቻሉ ነበር። የዳኑብ ወንዝ ሁሉም የናይል ተፋሰስ አባል ሀገራት የጋራ ሀብታቸው መሆኑን ተገንዝበው እንደ ታላቁ የኢትዮጵያ ህዳሴ የኤሌክትሪክ ኃይል ማመንጫ ግድብ ለማልማት ትብብራቸውን እያሳደጉ መሄድ እንደሚገባቸው ያሳያል። እንዳለፉት ረጅም ዓመታት አንዱ በይ ሌላው ተመልካች መሆኑ ቀርቶ በጋራ የማደግ መንፈስ ሊያጠናክሩ ይገባቸዋል።